ሴቶች ይገርምሻል፣ በአንድ ሳምንት ውስጥ ሰው 6 ኪሎ ቀንሷል። በአንድ ሳምንት ውስጥ 6 ኪሎ ነው የቀነሱት። ወረድኩኝ። ስኳሬ ከ400 ዝቅ አልልም ማለት እኔ ስኳር በሽተኛ ከሆንኩ በእርግጥ 12 ዓመቴ ነው እና የራሴን ላጠፋ ቁጭ ብዬ እቅድ እያወጣሁኝ እያለ የብሩኬ ቪዲዮ ፕሮ ሰዓቱ ደረሰ። እስኪ የነ ብሩኬን ዛሬ ደግሞ ምን እሰማ ይሆን ብዬ ከፍቼ እያየሁ የእህቴ ልጅ ደወለ። የትልቁ ልጄ እኮ እዚያ ነው። የእህቴ ልጅ ወላሂ ለአዚም ነገ ጾም ነው፣ አረፋ ነው። ደውሎልኝ አያውቅም፣ አውርቶኝ አያውቅም። ልክ የብሩኬን ቪዲዮ እያየሁ የእህቴ ልጅ ደወለ፣ ታላቅ እህቴ ልጅ ደወለና አወራን። የዛን ቀን የፕሮግራሙን ቪዲዮን አቋርጬ ለ1 ሰዓት ከእህቴ ልጅ ደውሎ እንዴት ደወልክልኝ? እኔ እንጃ ወደ እንደሆነ ነገር ሲገለባበት ደወልኩልኝ። እንግዲህ እቅድ እያወጣሁ ነው። በአንድ ጊዜ የሚገለኝ ነገር ምንድን ነው ያልኩት። ያ ልጅ ደውሎ ለ1 ሰዓት አለቀስኩኝ። የዛን ቀን ያለቀስኩት አባቴ እንኳን እዚህ ሀገር አጥቼ ብቻዬን ያለቀስኩትን ያህል አለቀስኩ። ለካ እንባ ብዙ ቁስል ያስወጣል። አልቅሼ ከወጣልኝ በኋላ ቪዲዮን ስከፍተው ብሩክ ምን እያለ እንደነበረ ድንገራችሁ። ወላሂ ላዚም ብዙ ጓደኞቼን አጥቻለሁ። እራሳቸውን እያጠፉ፣ እባካችሁ እራሳችሁ አታጥፉ። ለሚያልፍ ነገር ለደቂቃ ለሚያልፍ ነገር እራሳችሁን እንዳታጠፉ የሚል ፕሮግራም ቪዲዮ ሰራ ብሩክ። ገረመኝ። እንደ መላክ ሆኑ እነዛ 2 ልጆች፣ የእህቴ ልጅና ብሩኬ ማለት ነው። እንደ መላክ ተላኩ፣ ሰበብ ሆኑ። ምናልባት የኔ ቀን የደረሰ ሳይሆን ቀርቶ ይሆናል ብዬ ያችን ቀን አሳለፍኳት። ከዛም በኋላ ተረሱት ራስ ማጥፋት የሚባለውን ነገር እላቸዋለሁ። እና ትናንትና ሁሉ ቁስል ለነሳ በ16 ዓመትሽ ምን ገጠመች ብትይኝ እንደነ ብሩኬ ያለ መላክ እንዳለ ሁሉ ደግሞ የሰው አውሬ አለ። የሰው አውሬ ስልሽ የሰው ሴጣን በምንም ነገር አታገኙ። ሴጣንን በማናችንም እምነት ውስጥ በዱዓም ይሁን በጸሎት ከውስጣችን እናጠፋለን። የሰው ሴጣን ግን ማጥፋት አናውቀውማ። ሰው መስሎ ነው የሚቀርቡት እና በቁጥር የማልቆጥራቸው ላይ እንደ ፈረስ ጋልበው በ16 ዓመቴ ግን ክብሬን አላገኙትም። አልሐምዱሊላህ ክብሬን የወሰደው የጳውሎስ መሳሪያ ነው። እኔ ሱዚ እየዘለልኩኝ ገመድ እየዘለልኩኝ ለካ ነው እርጉዝ ነኝ። ግን ተነክቼ አይደለም ያረገዝኩት። የሚገርማቸው ነገር ኔትወርኳ ነው መሰለኝ። አይዞሽ የኔ ወድ። ኔትወርክ አዛት ኔትወርክ ያስቸግራታል። በኢሞም ስትደውይ ኔትወርኳ በጣም እንትን ነው። አይዞሽ የኔ እናት፣ ሁሉ ነገር እኮ ያልፋል። አብሽሪ የኔ እናት። በዱዓ ሁሉን ነገር ማሸነፍ ይቻላል። ዱዓ አድርጊ። እንደዚህ አይነት ነገሩን ደግሞ በአይምሮሽ ሁለተኛ እንዳይመጣ ዱዓ አድርጊ። አላህን ጠይቂ። አላህ የሚከለክል ቁርአን አዳምጪ። እንደዚህ አይነት እንትን ትመጣል ጭንቅላት ላይ። ቁርአን አዳምጪ፣ ዱዓ አድርጊ። በ16 ዓመቴ ስታማ የነበረው ስቦጨቅ የነበረው ነገር ፌኔና ኔትወርክ ነው ያዛል። ኔትወርኳ ነው የኔ እናት። ኔትወርኳ በኢሞም ስትደውይ እንዲህ ነው፣ ችግር ነው። ያ ረቢ ስንት ቁስል አለብን ላይ ድረስልን ሲባል ሁላችንም የራሳችን ቁስል አለብን። ሁሉም ስለሳቀ ጥርስና ፊልተር ያልሸፈነው የለም ይባላል እና ጥርሳና ልብስ ደግሞ ተቋርጧል ማለት ነው። እኔ እናገራለሁ፣ እሱ ተቋርጧል።
አዎ ኔትወርክ እኮ ነው ማሪ፣ ኔትወርክ ይዞሽ ነው። ነጁዬ የምትሰሚኝ ከሆነ አላህ ከአንቺ ጋር ይሁን የኔ ውድ። እንደዚህ አይነት ሀሳብ በውስጥሽ እንዳይመጣ። በውስጥሽ እንኳን ሰውነንና ከመጣ ቁርአን ስሚ፣ ሐዲሶች ስሚ፣ ዱዓ አድርጊ። አዎ ዱዓ አድርጊ የኔ እናት፣ ቁርአን አዳምጪ። እንደዚህ ትጨነቅ ደግሞ እኛ ጋር መጥተሽ ተጫወቲ። ሁለተኛ ከኛ ጋር ተጫወቺ። አዎ በቃ ክፍት ሲልሽ ሐዲሶች ስሚ፣ ቁርአን ስሚ። ሁለተኛ ነገር ደግሞ አላህ ይጨመርበት። ሁሉን ነገር አላህ ለፈተና ነው የሚያመጣው። አላህ የሚወደው ለእንትን በቃ ለሰይጣን ለሚወሰውስሽ ነገር ቦታ አትስጪ። አውዚ ቢላ በይ፣ አውዚ ቢላ በይ። ወላሂ ላዘም አውዚ ቢላ ብለሽ ቶሎ ብለሽ ወደ ሃይማኖትሽ ተመለሺ። ውዶሽን አድርገሽ ረካታይኒ ስገጂ። በቃ ወደ አላህ በቃ ቶሎ ተመለሽ። እንደዚህ አይነት ስሜት ሲሰማሽ እንደዚህ አይነት ስሜት ሲሰማሽ ቶሎ ብላ ወይ እኛ ጋር መጣው የሆነ ሰው ደውላ ራሱ እንትን ትተው ልጁንም የሰጠሽ አላህ ነው። አላህ ደው ይስጠው። አላህ ወደ እውነተኛው መንገድ ይምራው እንጂ የምትጎጂው አንቺ ነው። ከልጅ ጋር አብሮ የተቀበረ የለም። ከቤተሰብ ጋር አብሮ የተቀበረ የለም። ብቻሽን ነው የምትሄጂው። የተጠቀለልሽበትን ብቻ ይዘሽ መሆን ያለብሽ እንደ ልጅሽ መስዋዕት ትሆኛለሽ። ጉልበትሽን፣ ሁሉ ነገርሽን። ጥሩና መጥፎን የሚሰጠው አላህ ነው። ስለዚህ ዱዓ አድርጊ። በዱዓ ታሸንፊያለሽ እናቴ ልጅ። አይክፋሽ። ሲከፋሽ ከኛ ጋር መጥተሽ ተጫዋች የምትሰሚኝ ከሆነ። ሁለተኛ ነገር ጊዜ እንኳን ከሌለሽ ወይ ኔትወርክ እንኳን ከሌለሽ ቁርአን በስልክሽ ከፍተሽ ቁርአን ስሚ። በጣም ስትጨነቂ ደግሞ ሰላቲ ቆመሽ አላህን ለምኙ። ጋቴን ሰግደሽ አላህን ለምኙ። አላህ ትልቅ ነው። ሁሉን ነገር ነው ያሰካልሻል። ነገር ግን ወደ ሰይጣናዊ ስሜት ላይ ወደዛ መሄድ አያስፈልግም። ያለሽው እናትሽ ቤት አባትሽ ቤት አይደለም። ሲጀመር ሁሉም እዚህ ጋር አሁን እኛ በራሳችን እዚህ መተን ገስት መተን ራስ በራሳችን እንደዚህ ስለምናወራ ስለምንስቅ ስለምንጫወት እንጂ ሁሉም የየራሱ የሆነ ቁስል አለበት። ሁሉም ስንትና ስንት ቁስል አለ። በሰው ሀገር ገላችን ተቀዶ ነው። ለማን ብለን ነው? ለቤተሰብ ብለን ነው። አንዱ ሲሞላ አንዱ ሲጎድል አንዱ ሲሞላ ነው። የሰሞኑን የሆነች ልጅ ቲክቶክ ላይ እያዘዋወሯት አይተሻት ከሆነን ያላቅም ሳውዲ መታ ነው። አዲስ ናት። ምንም ቋንቋ አትችልም። ሳውዲ ከመጣሽ ገና 4 ወር እራሱ አልሆናትም ነው የተባለው። እና ሆስፒታል ምን እንደሆነ እንደገባች አይታወቅም። እሷ ራሷን አታውቅም። ግን 2 እግሯና 1 እጇ ፓራላይዝ ሆኗል። 2 እግሯ ደግሞ ተቆርጧል። ስትነቃ ከሆስፒታል ማለት ነው። ግን ሆስፒታል እንዴት እንደገባች አይተሻት ከሆነ ሆስፒታል እንዴት እንደገባች በምን ምክንያት እንደገባች ምኑና እንደሆነ የምታውቀው ታሪክ የለም። ብቻ ስትነቃ ራሷን ያገኘችው ሆስፒታል ነው። 2 እግሯ ተቆርጧል። 1 እጇ ደግሞ ፓራላይዝ ሆናለች። ገና አዲስ ምን አለ መሰለሽ፣ ምንድነው ምን ተገኝቶ ነው እንደዚህ ተደረገ? እሷም አታውቅም። እሷም ራሷ አታውቅም ምን እንደሆነች ምን እንደተፈጠረ አታውቅም። ምናምን የላትም። ወብስዬ ምን አልሽኝ? ወይማ ገደላት እኮ ልጅቷ ስትነቃ እኮ ገደላት እኮ። በስመ አብ እንዴ ከምርሽ ነው? አዎ እየተላለፈ ነበር እኮ ገደሏት ይሉ ነበር። ወይኔ ጉድ ፈላ። እኔ መሞቷን ያልሰማሁት። ወይኔ ቆይቷል እኮ ገደሏት። ግን ደግሞ ገና ብታያት አንድ ፍሬ ልጅ ስታሳዝን እኮ ገና አንድ ፍሬ ልጅ ናት። ፎቶዋ ተፖስቶ እናትን ያፈር ልብላ። አራና አላየሁትም። የሚገርምሽ ነገር ነው አላየሁትም። እና እናቴ ጋር ሰው ነበረ እና እስቲ ደውሉ ምናምን ተብሎ እንደዚህ ነው ምናምን ሲጠያየቅ አለ አይደለም የት ነው ያሉት እንደዚህ ተከስቷል ሲባል እናቴ ደወለች። መቼ ቀን ምናምን ይሆናል። ይሄ አፈር ልብላ እናቷ። እኔ ስታሳዝን ግን አንድ ፍሬ ልጅ እኮ ናት። በኋላ እኔ መሞቷን አልሰማውም። ብቻ ግን እኔ በጣም ያዘንኩት እንደዚህ 2 እግሯ ተቆርጦ ምናምን እና ሰው ሲጠይቃት ምን ሆነሽ ነው ምናምን ስትባል አታውቅም። በቃ ምን እንደሆንኩ አላውቅም ነው የምትለው።
ምን እንደሆነች አታውቅም። ማን ሆስፒታል እንዳስገባት አታውቅም። ስትነቃ ብቻ ራሷን ያገኘችው ሆስፒታል ነው። 2 እግሯ ተቆርጦ 1 እጇ ፓራላይዝ ነው። መንቃቷን ነው እሷ የምታውቀው። እና እንትን ነው ከባድ ነው። ወይኔ ብስማ ምን አድርገናት እንደዚህ አርባት ስማ እግሯ የተቆረጠችው ልጅ ናት የሞተችው። አሉ እኮ ጨረቃ እኔ ሞተች እያሉ ነበረ እና ራሷን ነሳ እርግጠኛ አይደለሁም። ራሷን ነሳ አይቻለሁ። ሙባረክ ታውቂያለሽ? እንትኑን ከሳውዲ ምናምን እንትን ያደርጋሉ። ከሀቢባ ጋር ይተጋገሳሉ። ሙሚን በቀደም የተከሰሰው በሚስቶቹ ሙባረክ ሌላ ሰው አለ። እሱም እኮ ኦብስዬ እሱም በሚስቶቹ የተከሰሰውም እኮ ከሀቢባ ጋር የሆነ ሰዓት እየተባበረ ነበር በሆነች ልጅ ምክንያት። በጣም ነው የሚተባበረው፣ በጣም ነው የሚተባበረው። እናቱ ልጅ እኮ ናት ያስተላልፍ አይቻለሁ እኔ እዚህ ሀገር አረብ ሀገር ሕክምናው